የጭብጨባ የደስታ ፈንጠዝያ ጭብጨባ አይደለም፣ ይልቁንም በግፍ ለተገደሉ ወንድማቸው ፍትህ የሚጠይቅ ድምጽ እንጂ። ሽሮ ሜዳ ተወዳጅ ወጣቷን አጣች። ሰበር ዜና ተሰምቷል። ዛሬ በግንቦት ልደታ ቀን ምንድነው የተፈጠረው? ግንቦት ልደታ ምንድነው? በምን አይነት መጽሐፍ ቅዱሳዊ የሆነ ቤዚክ ላይንስ ነው በዓሉ የሚከበረው? ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እጅግ አሳዛኝ በሆነ መረጃ ነው የመጣሁት። አብሮ አድጌ አብረን የተማርነውን ወንድሜን ነው ያጣሁት ማለት ይቻላል። ሽሮ ሜዳ ምድር ላይ በጣም አሳዛኝ ነገር ተከስቷል። የፖሊስ ተግባር እጅግ አሳዛኝ የሆነ አንድ ፖሊስ የፈጸመው አሳዛኝ የሆነ ተግባር አለ። መቼ እንደው እግዚአብሔር በቃችሁ እንደሚለን አላውቅም፣ ያንን አስቀኛችኋለሁ። ዛሬ ደግሞ የእናታችን የቅድስት ድንግል ማርያም የልደት በዓል የሚከበርበት ዕለት ነው። እንኳን አደረሰን አደረሳችሁ። መቼም የእመቤታችን ልደት የሁላችንም ልደት ነው። ተስፋ ያገኘንበት፣ ህይወት ያገኘንበት፣ ከዛ ከጨለማ ህይወት የምንወጣበት ተስፋችን የሆነች የአዳም ተስፋ ድንግል ማርያም የተወለደችበት ዕለት የሚታሰብበት ነው። እንኳን አደረሰን አደረሳችሁ። አንዲት ፕሮቴስታንት የምታነሳው ጥያቄ አለ። ያንንና ስለ በዓሉም ትንሽ አስመለክታችኋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። እጅግ አሳዛኝ የሆነውን ላሳያችሁ መረጃውንና ምን እንደተፈጠረ በጣም በሰፊው ከቅርበት የተከታተልኩትን አቀርብላችኋለሁ።
በአዲስ አበባ ሽሮ ሜዳ አካባቢ ወይንም ጉለሌ ክፍለ ከተማ የተፈጸመው አስደንጋጭ የግድያ ወንጀል መላውን ሕዝብ አነጋግረዋል። የገዛ ባልደረባውን ድርጊት ኢሰብአዊ ሲል የገለጸው የአዲስ አበባ ፖሊስ አሁን መግለጫ አውጥተዋል። ምን ተፈጠረ ለሚለው ሚያዝያ 29 ቀን 2018 ዓ.ም ረዳት ሳጅን ማቴዎስ ተመቸ የተባለው የፖሊስ አባል አቶ ተገኝ ባልቻን በክላሽኮፍ ጠመንጃ ተኩሶ ሕይወታቸውን አጥፍተዋል። መነሻው ምክንያት ምን ነበር ለሚለው ፖሊስ እንዳለው ከሆነ በሟችና በፖሊሱ አባሉ መካከል ከዚህ ቀደም የቆየ ቂም ነበረ። በዕለቱም ሟች በሌላ ወንጀል ተጠርጥረው ወደ ጣቢያው ቢወሰዱም ወደ ውስጥ አልገባም በማለታቸው በተፈጠረ ግርግር ፖሊስ እርምጃ ወስዶባቸዋል። ድርጊቱ ፍጹም ተቀባይነት የሌለውና ተቋሙንም የማይወክል ኢሰብአዊ ተግባር ነው ያለው ፖሊስ ግድያውን የፈጸመውን አባል በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቋል። በተጨማሪም ፖሊስ የምርመራ ውጤቱን በቅርቡ ለሕዝብ ይፋ እንደሚያደርግም ቃል ገብቷል። እርስዎ በዚህ ድርጊት ላይ ምን ይላሉ? ሐሳቦን በኮመንት ላይ ያጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳዘነጉ። ሰላም ቤተሰብ፣ ሰላማችሁ ከሁላችሁም ጋር ይሁን። በእርግጥ በራሴ ድምፅ እንዲወጥቼ አላውቅም፣ ቪዲዮም ሰርቼ አላውቅም። ቤተሰብ በተቻለ መጠን እረጋለሁ ማለት እሞክራለሁ። ፍትህ ልጠይቅ ነው። ፍትህ በክፍል የተገደለችው ለወንድሜ ፍትህ ጠይቃለሁ። በክፍል የተጨናገፈችው ነፍስ ፍትህ ጠይቃለሁ። የሀገሬ ሕዝብ ፍትህ ጠይቃለን። ለወንድማችን ፍትህ፣ ለወንድሜ ፍትህ፣ ለለጋው ዕድሜው ፍትህ፣ ወርቶ ላልጠገበው ለለጋው ወንድሜ ፍትህ። የጉለሌው አሳዛኝ ግድያና የዲሽታ ጊና የልብ ጩኸት። ስለ አሳዛኙ ግድያ እስካሁን የምናውቀው መረጃ እንዲቀርባል። የሰው ልጅ ሕይወት ያውም የዜጎችን ደህንነት ለመጠበቅ ኃላፊነት በተሰጠ የጸጥታ አካል እጅ ሲቀጠፍ ከማየት በላይ ልብ የሚሰብር ክስተት የለም። በአዲስ አበባ ከተማ የተፈጸመው አንጀትን የሚበላ የአንድ ዜጋችን ግድያም ተከትሎም የከተማው ፖሊስ ተቋም ድርጊቱን በጽኑ ሲያወግዝ፣ ዲሽታ ጊና በሚባለው ተወዳጅ ስራው የሚታወቀው ድምፃዊ ታሪኩ ጋንኪሲ ደግሞ ጥላቻና ፍርሃትን የሚያወግዝ ጥልቅ የልብ ጩኸቱን አሰምቷል። የአዲስ አበባ ፖሊስ ዋና መምሪያ ይፋ ባደረገው መረጃ መሰረት የአሳዛኝ ክስተት የተፈጠረው ሚያዝያ 29 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 አካባቢ ነው። በዕለቱ ከቀኑ 10 ሰዓት ከ40 ላይ ረዳት ሳጅን ማቴዎስ ተመቸው የተባለ የፖሊስ አባል አቶ ተገኘ ባልቻ የተባሉትን ግለሰብ በክላሽንኮቭ ጠመንጃ ተኩሶ ሕይወታቸው እንዲያልፍ አድርጓል። ፖሊስ ግድያውን የፈጸመውን አባል ወዲያውኑ በቁጥጥር ስር ውሎ ምርመራ ጀምሯል። ከዚህ ዘግናኝ ድርጊት ጀርባ ያለውን መንስኤ ፖሊስ ሲያብራራም በሟችና በፖሊስ አባሉ መካከል ከዚህ ቀደም የተፈጠረ ቂም እንደነበር ጠቁሟል። ከዚህ በፊት በተፈጠረ ጠብ አቶ ተገኝ በፖሊስ አባሉ ላይ ጉዳት አድርሰው ታስረው በዋስ ወጥተው ነበረ። ይሁንና በዕለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዘው ወደ ጣቢያ ሲመጡ ከመኪና ወርደው ወደ ውስጥ አንገባም በማለታቸው በተፈጠረ ግብግብ ይህ አሳዛኝ ግድያ ሊፈጸም ችሏል። የአዲስ አበባ ፖሊስ ይህን ድርጊት ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት ሲል በጽኑ አውግዞታል። ምንም እንኳን ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባሉ የወሰደው የጭካኔ እርምጃ የፖሊስን ዓላማ የሚጻረርና ተቋሙን የማይወክል መሆኑን አስረግጦ በመግለጽ ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን ተመኝቷል። ይህ በእንዲህ እንዳለ ታዲያም የሀገሪቱን ወቅታዊ ሁኔታና የሰዎችን ሕይወት በከንቱ መጥፋት በቅርበት የሚታዘበው ተወዳጁ ድምፃዊ ታሪኩ ጋንኪሲ ወይም ዲሽታ ጊና ሐዘኑን ከመግለጽ ባለፈ ልብን ሰርስሮ የሚገባ የማንቂያ መልእክት አስተላልፏል። በአሁኑ ወቅት ሰዎችን እርስ በርስ እያባላ ያለውን የፍርሃትና የጥርጣሬ ግድግዳ እንድናፈርስ ጥሪውን አቅርቧል። ጎረቤትህ ጠላት አይደለም፣ እሱም እንዳንተ በኑሮ ውድነት የሚቃጠል
የሰላም ጥማት ያለው ወንድም ነው በማለት የጻፈው ታሪኩም ችግራችን የዘር ሳይሆን እርስ በርሳችን እንድንፋራ የሚያደርገን የፍርሃት ግድግዳ መሆኑን አስምሮበታል። አክሎም እኛ ስንተማመን ጭቆና በራሱ ይፈርሳል፣ እጅ ለእጅ እንያዝ፣ ያኔ ፍርሃት ቦታ አይኖረውም ብሏል። የፖሊስ ጥብቅ የምርመራ ቃልና የድምፃዊው የመተማመን ጥሪ በአንድ ላይ ሲታዩ እንደ ማህበረሰብ ከጥላቻና ከበቀል አዙሪት ወጥተን የነገውን የመተማመን ቤት አብረን እንገንባ የሚለውን ጥልቅ መልእክት የሚያስተጋቡ ናቸው። የሰው ልጅ ሕይወት ክቡር ነው። ፍትህ ለሟች ቤተሰቦች እንዲሰጥና መሰል አሳዛኝ ድርጊቶች እንዳይከሰቱ ሁላችንም የድርሻችንን ልንወጣ ይገባል። ይህ ጭብጨባ የደስታ ፈንጠዝያ ጭብጨባ አይደለም። ይልቁንም በግፍ ለተገደሉ ወንድማቸው ፍትህ የሚጠይቅ ድምፅ እንጂ። ሽሮ ሜዳ ተወዳጅ ወጣቷን አጣች። ህዝቡም ነግበኔ ነውና ፍትህ ያስፈልገናል አለ። የአዲስ አበባ ፖሊስ ጠቅላይ አዛዥም ነገሩ እኔን አይወክለኝም፣ በጽኑ እቃወማለሁ፣ ፍትህም እናሰፍናለን አለ። ነገሩ እንዲህ ነው። ወጣት ተገኝ ባልቻ ወይም ኦሮሮ ከዚህ በፊት በነፃ ንግድ ይተዳደር ነበር። አግኝቶ ማጣትንም ከሱ በላይ የለም። ታዲያ በዚህ ንዴትም ይጠጣል፣ እንዲሁም እስከ እብደት ደረጃ ደርሷልም ይላሉ የሰፈሩ ልጆች። በዚህ አጋጣሚ ነበር ሞተር ተራ ላይ የህግ አስከባሪ ጋር ይጣላና ግብግብም ይፈጥራሉ። ኦሮሮም ፖሊሱን ላይ ሰነዝርበታል። እስር ቤትም በዚህ ጉዳይ ይገባል። እስር ቤት እያለ ነበር የአባቱን ሞት የተረዳው። ከዛ ሁሉ አጣብቅኝ ውስጥ በዋስ ተፈታ። አባቱ መቅበር ባይችልም እርሙን እዛው ቀብር ቦታ ሄዶ አወጣ። እዚህ ቁጭት ላይ ያለ ከ2 ሳምንት በኋላ እዛው ሞተር ተራ ሽሮ ሜዳ ጋር ለአንድ ጉዳይ ትፈልጋለህ ተብሎ ይወሰዳል። ፖሊስ ጣቢያ ከደረሰም በኋላ የአዲስ አበባ ፖሊስ እንዳስታወቁ ከሆነ ፖሊስ ጣቢያው አልገባም የሚል ግርግር ይፈጥራል። በዚህ ጊዜ ነበር ከዚህ በፊት ተጣልቶት የነበረው ፖሊስ ረዳት ሳጅን ቶማስ ተመቸው ያንን ቂባት ስቦ በክላሽንኮቭ 4 ቦታ ተኩሶ የገደለው። ታዲያ ይህንንም ድርጊት የአዲስ አበባ ፖሊስ ይህ የእኛን ተቋም የማይወክል ከቆምንለት ህዝብን የመጠበቅ ዓላማ ጋርም የማይገናኝ ምንም እንኳን ኦሮሮ ግብግብ መፍጠሩ አስፈላጊ ባይሆንም በሰብአዊነት ደረጃ ይህ ድርጊት መወሰዱ እኛን ተቋም የማይወክል መሆኑ ይታወቅልን፣ ህዝብን ልንጠብቅ እንጂ ልንገድል አይደለም የቆም ነው ብለዋል። ገዳዩን በቁጥጥር ስር ውሎ ምርመራ የተደረገበት እንደሆነና የበለጠ መረጃም ካለ እንደሚያሳውቁ የአዲስ አበባ ፖሊስ ገልጸዋል። ያም ሆነ የትኛውም ሰው ህይወት በሌላ ሰው መቀጠፍ አለበት ብዬ አላምንም። ሀብታምም ሆነ ድሃ፣ የተመቸውም ሆነ ያልተመቸው፣ ደላውም ከፋውም የትኛውም ኢትዮጵያዊ ከዚህ ሀገር ውጭ የለውም። የትኛውም ሁኔታ ውስጥ ቢሆን የሰው ልጅ የተሰጠውን ህይወት በሰው ህይወት መነጠቅ የለበትም። የመኖር መብቱ ተጠብቆ ፈጣሪ እስኪጠራው ድረስ መኖር አለበት ብዬ አምናለሁ። አዲስ አበባ ፖሊስን ፍትህ አስፍኖ ግፍ ለተገደለው ወጣት ኦሮሮን ፍትህ እንደሚሰፍን እጠብቃለሁ። ፍትህ ቢዘገይም እውነት ግን አሁን ናት። ልክ ያልሆነ ነገር ሁላ ልክ አይደለም። ይህ የሚኖር ህይወት ነው። ሰላም። በጣም 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 ያሳዝናል። እግዚአብሔር አምላክ ይታረቀን ነው ማለት የምፈልገው። እንግዲህ ተገኘ ይባላል። በጣም በሚገርም ሁኔታ አማደስታ በሚባል ትምህርት ቤት ውስጥ አብረን በጋራ አንድ ክፍል ውስጥ ነው 7ኛ 8ኛ ክፍልን ከ5 እስከ 8 አብረን ነው አንድ ክፍል ነበርን። 9 10 ሲደርስ ነው የተበታተን ነው ማለት ነውና በጣም እንግባባ፣ በጣም በቅርብ ቀን አይቼዋለሁ። በጣም ሰላም የምንባባል እና ምን እንደተፈጠረ ራሱ ግራ ነው የሚያጋባው። አሁን በቀል የፖሊስ አባል ሆኖ ህግ እያለ ህግን ማስከበር ሲገባው ወደ በቀል ያው በቀል ዓለም ውስጥ መግባት በጣም እንግዲህ ከ4 ወር በፊት እንደተጣሉ ነው ሁለቱ ፖሊሱና ይህ ልጅ ከ4 ወር በፊት ጸብ ኖሯቸው ይጣላሉ። በዚህ ሰዓት ትንሽ ፖሊሱ ጉዳት ይደርስበታል። እንግዲህ ልጁ ይታሰራል ማለት ነው። ከታሰረ በኋላ እንግዲህ ሽማግሌዎች ገብተው በመካከል በሀገራቸው ባህል ማለት ነው፣ በዚህ በደቡብ የሚገኙ ስለሆነ ፖሊሱም እሱም በሀገራቸው ባህል ሽማግሌ ከሁለቱም ወገን ገብቶ ካሳ ተክሶ በዚህ ሰዓት ልጁም ይፈታል፣ ይታረቃሉ ማለት ነው። እንግዲህ እርቅ ተፈጸመ፣ አለቀ ነገሩ። በዚህ መካከል እንግዲህ ልጁ በእስር ቤት እያለ ተገኘ የተባለው አባቱ ያርፋል። እንግዲህ አባቱንም ቀብር መቅበር አልቻለም። ከዛ በኋላ ከእስር ከተፈታ በኋላ የአባቱን መርዶ ወደ ክፍለ ሀገር ይጓዛል። እንግዲህ ከዛ ከመጣ በኋላ ነው ያው ዛተብኝ እንዲያለብኝ የሚሉ ነገሮች ነው እየተነሱ ያሉት። ከመጣ በኋላ ትፈለጋለህ በሚል በፓትሮል ተወስዶ ያውም በቀን ያውም በፖሊስ ጣቢያ በር ላይ ህግ በሚከበርበት በር ላይ ፖሊሱ ለሌሎች አርያ መሆን በሚገባበት በር ላይ 3 ተኩሶ ህይወቱን ያጠፋዋል ማለት ነው። እንግዲህ እዛው እጅ ሰጠው ለማለት ነው። እኔ በጣም የገረመኝ ማለት ነው እጅ ሰጥቻለሁ ለማለት ነው። ይሄው ገድዬ እዚሁ እንደዚህ ያደረኩ ለማለት ነው። ምን አይነት እንግዲህ
እንዴት ነው ታዲያ አሁን ያሉትን የፖሊስ አባላቶችስ ሊታመኑ የሚችለው? አሁን እኮ በመካከል ከህዝቡ ጋር የተለየ መቃቃር እንዳይፈጠር ስጋት አለ። እንግዲህ ፖሊስ ምን ብሏል? የአዲስ አበባ ፖሊስ አይወክለንም እስከማለት እንግዲህ ያደረገውን ድርጊት በፍጹም አውግዞ ምርመራ እንደጀመረና በቅርብ ቀን ፍትህ እንደሚሰጥ እንግዲህ መግለጫ አውጥቶ ተመልክተናል። ግን ምን አይነት የህግ አካላቶች ናቸው ዛሬ ሀገሪቷ ላይ ተመርጠው ያን ማዕረግ የሚሰጣቸው? ፖሊስ ማለት እንግዲህ ቻይ ሆኖ ለህግና ለህግ የሚሰራ ለህብረተሰቡን የሚያገለግል ህብረተሰቡን ከጥፋት የሚጠብቅ ህብረተሰቡን ከህገ ወጥ ነገር የሚጠብቅ ነው። ዛሬ የደንብ ልብስ የለበሱ ፖሊሶች እንግዲህ በተሰጣቸው መሳሪያ ያን መሳሪያ እንኳን እኮ ሰው ላይ እንዲተኩሱ አይፈቀድላቸውም። ሀገርን የሚያፈርስ ነገር ካልመጣ በስተቀር ወደ ላይ ነው የሚተኩሰው። በጣም ችግር ከሆነ ደግሞ በጣም ካስቸገረ የእግርን ወይም ወደታች ለሞት የማያደርስ ጉዳት ብቻ የሚያደርስበት ቦታ ላይ ነው የሚተኩሱት። ዛሬ የፖሊስ አባላቶቻችን ከመንግስት በተሰጣቸው አደራ የመንግስትን አደራ ወደ ጎን በማለት እንግዲህ መሳሪያ ሲሰጥ እኮ በአደራ ነው። ያንን አደራ መሳሪያ የራሳቸው በቀል መበቀያ የሚያደርጉት ከሆነ እጅግ ከባድ። እኔ ምን አይነት ክፉ መንፈስ እንግዲህ ሰው ከታረቀ በኋላ ካሳ ከተካካሰ በኋላ ሁሉን ነገር ከተወ በኋላ እንዴ ይሄ ልጅ እንግዲህ መጥቶ የፖሊሱን ጥርስ ነው ያወለቀው አሉ ቀድሞ። ይሄስ ጎበዝ ከሆነ በወንድነት የበቃ ባይሆንም ልክ ባይሆንም ጥርሱን አያወልቀውም። በካቴና አስሮ ወስዶ መግደል በጣም ከባድ ነው። እጅግ በጣም ያሳዝናል። እጅግ በጣም እንግዲህ ልጆች እንዳሉት ሚስትም እንዳሉት ነው የሰማሁት። በጣም ከባድ ነው። እግዚአብሔር መጽናናቱን ያምጣ። ከእንዲህ አይነት ክፉ መንፈስ ከመጣብን ይህ ክፉ ወረርሽኝ መንፈስ እግዚአብሔር ይታደገን። እናታችን ቅድስት ድንግል ማርያም የልደቷ በዓል በሚከበርበት በዚህ ዕለት ከዚህ ክፉ መንፈስ ታስወግደን እንጂ አሁን ሀገራችን ያለችበት ሁኔታ እጅግ ይከብዳል። እግዚአብሔር አምላክ ይታረቀን። እስቲ ወደ ዕለቱ እንለፍ። የግንቦት ልደት በዓል አከባበርን ከማየታችን በፊት በዓሉ ለምንድን ነው የሚከበረው? ከየትስ አምጥታችሁ ነው የምታከብሩት ይላሉ። አሁን ፕሮቴስታንቱን ዓለም ስትመለከቱ እመቤታችን ጌታን እንደወለደች ያምናሉ። እሷ እንደተወለደች ደግሞ ያምኑ። ግራ ነው የሚገባኝ። ከየት አምጥታችሁ ነው ልደቷን እና ተወልዳ እኮ ነው ከእናቷ ከሐናና ከአባቷ ከቅዱስ ኢያቄም ከቅድስት ሐና። የእመቤታችን ልደት ለምን ይከበራል? ለምን እንደሚከበር እንነግርሻለን። ግን ጥያቄዋንና የኦርቶዶክሳውያንን መልስ ስሙት። ግንቦት ልደታ ምንድን ነው? በምን አይነት መጽሐፍ ቅዱሳዊ የሆነ ቤዚክ ላይስ ነው በዓሉ የሚከበረው? ንፍሮ ውጪ ላይ ይቀቀላል። በትክክል ስለ ሃይማኖታችሁ የምታውቁ ማስረዳት የምትሽሩ ኦርቶዶክሳውያን ግንቦት ልደታ ምን እንደሆነ መስረታችሁ ለኛ እንድታስረዱን በጌታ ፍቅር ጠይቃችኋል። መጽሐፍ ቅዱስ ላይ ድንግል ማርያም ልደት ነበር የሚል በቀጥታ ባይኖርም አንቺ ያልሹ ቅዱስ መጽሐፍ ላይ ደግሞ እንደዚህ የሚል አለ። የጻድቅ መታሰቢያ ለዘላለም ይኖራል፣ የጻድቅ መታሰቢያ ለበረከት ነው ይላል። ቅድስት ድንግል ማርያም በላይ ደግሞ ጻድቅ የለምና ስለዚህ ልደቷን ማክበራችን መጽሐፍ ቅዱሳዊ ነው ልልሽ ነው። አይ የጌታ ልደት እንደተጻፈ የሷ ልደት አልተጻፈም ለሽ ከሆነም ደግሞ ቅዱስ ዮሐንስ በመጽሐፉ ኢየሱስ ያደረገው ሌላ ደግሞ ብዙ አለ፣ ሁሉ በአንዱ ቢጻፍ ዓለም አይበቃውም ይላል። መቼም ስራቷን ሲጽፍ መወለዷን ያልጻፈው ብዙ ጻፍ የነበረባቸው ግን ዓለም ስለማይበቃቸው የተጻፉት ጥቂቶች ናቸው ብሎ ቅዱስ ዮሐንስ ተናግሯል። ለምን ማክበር እንደፈለግን ደግሞ ማወቅ ከፈለግሽ አዳም ተስፋ 5500 ዘመን ሲፈጸም የአምላክ እናት የምትወለድበት ቀን ስለነበር ያ የተስፋ ቀንና የደህንነት በር ስለተከፈተ ኦርቶዶክስ ተዋህዶ አስተምሮ ድንግል ማርያም መወለድ ክርስቶስ መወለድ በፊት ስለሆነ ፀሐይ ወይም ክርስቶስ ከመውጣቱ በፊት ጎህ ወይም ማርያም ቀድማለች። የእርሷ ልደት ዓለም ብርሃን ማምጣት ምክንያት ስለሆነ ልደቷን እናከብራለን። ለምን ውጪ ይከበራል አልሽን? ደግሞ የእርሷ መወለድ የዓለም ሁሉ ደስታ ስለሆነ በቤት ውስጥ ብቻ ተገድቦ የሚከበር አይደለም። ደስታችንን ለዓለም ሁሉ ለመግለጽ
የመዳናችን በር ስለሆነች ነው። አንድ እንድታውቂ የሚገባሽ ነገር እኛ ማርያምን የምናከብረው ጌታ በላይ አድርገን ሳይሆን ጌታ ኢየሱስ ክርስቶስ ስለመረጣትና መጽሐፍ ቅዱስ ደግሞ ብጽዕት በሏት ስለሚለን ነው። እናቱን ማክበርና መውደድ ደግሞ ልጇን ማስደሰት ነው። ለንፍሮ ለገለጽሽው መስልስጥሽ አንቺ አገላለጽ ግን አይደለም። አንቺ የገለጽሽበት መንገድ ሌሎች በአምልኮ የሚጠቀሙት ኋላ ቀር የሆኑ ሰዎች ሊሆኑ ይችላሉ። እኛ ቤት የወጣ ንፍሮ ተመልሶ ይገባል። ንፍሮ አይገባም ላልሹ ማለት ነው። ስለ ንፍሮ ግን ማብራሪያ ከፈለግሽ ደግሞ ሰጥሻለሁ። ጌታችን በወንጌል የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች ብሏል። ለንፍሮ የሚቀቀለው እህል የደረቀ ዘር ነው። በውሃና በእሳት አልፎ ምግብ ሆኖ ሕይወት ሆኖ እንደሚሰጥ ሁሉ የእመቤታችን መወለድም ለዓለም ሕይወት እንደሚሰጥ ክርስቶስን ለማግኘት መሰረት መሆኑን ያሳየናል። ስለዚህ እህቴ ለጠየቅሽው ጥያቄ ባጭሩ ከድንግል ማርያም በላይ ጻድቅ የለም። እኛ ልጆቿ ዓለም መድኃኒት የሆነውን ጌታ ኢየሱስ ክርስቶስን የወለደችልን የእናታችንን የድንግል ማርያም ልደት በደስታ እናከብራለን። ቅዱስ ያሬድ እንዳለው ሰላም ለልደትኪ ሰላም ለልደትሽ እያልን እናከብራታለን። ባጭሩ የተመለሰልሽ ይመስለኛል። በዛው አምላካችን መድኃኒታችን ኢየሱስ ክርስቶስ በርካታ ያደረጋቸው ነገሮች አሉ። ሁሉም በመጽሐፍ ቅዱስ አልተጻፈም። ቢጻፍ አይበቃውም፣ ዓለም አይበቃውም። ዓለም እስክሪብቶና ወረቀት ቢሆን ክርስቶስ ያደረገውን ነገር አይበቃውም። የተጻፈው ጥቂት ነው። እንግዲህ ጌታ አዳም በደል በበደለ ጊዜ ከ5500 ዘመን ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ገብቶለታል። ይህንን ማንም አይክድም። ክርስቶስ ከ5500 ዘመን ከተፈጸመ በኋላ የተወለደው ከማን ነው? ከእመቤታችን ከቅድስት ድንግል ማርያም ነው። ከእመቤታችን ከመወለዱ በፊት ማን መፈጠር ማን መወለድ አለባት? እመቤታችን። ይህችም እመቤታችን ምንድናት? ለአዳም የተገባው ክርስቶስ ለአዳም የገባው ቃል አለ። የሱ የአዳም ተስፋው ናት። ለአዳም ተስፋ የሆነች ማለት ነው። ተስፋችን ናት ዛሬ የተወለደችው። ለምን? የምን ተስፋ? ከሞት ወደ ሕይወት እንድንሻገር፣ ከጨለማው ወደ ብርሃን እንድንመጣ፣ ያ በግዞት ዓለም ያ በሲኦል ውስጥ እንሰቃይ የነበረውን ሕይወት ለመተው ማለት ነው። ያንን ትተን አዳም ወደ ነበረበት ክብር እንዲመለስ እመቤታችን መወለድ ነበረባት። ይቺ ተስፋችን ናት። ለዚህ ነው እኮ ልደታችን ነው የምንለው። እመቤታችን ልደት የሁላችንም ልደት ነው። ለምንድን ነው ልደታችን የምንለው? ከሞት የወጣንበት ነው። የአዳም ተስፋው ቃል ኪዳኑ የተፈጸመበት ነው። የጌታ እናትነት ሆና የተመረጠች ድንግል ማርያም የተወለደችበት ዕለት ነው። ስለዚህ ልደቷን ልደታችን ነው ማለት ነው። ብዙዎቹን አንስተውታል። አንድ ቪዲዮ ላስቃኛችሁና ኋላ ላይ ስለ በዓሉ አከባበር እንመለሳለን። አንድ ቪዲዮ ተመልክተን እንጨርስ። ግንቦት 1 አቤት አቤት አቤት! እንኳን አደረሳችሁ። በእውነት ግንቦት ልደታ ለምን ይከበራል? በግንቦት ልደታ ለምን ንፍሮ እንበላለን? በግንቦት ልደታ ለምን በውጭ በኩል ድንኳን እንጥላለን? የእመቤታችንን ልደት በተመለከተ አዲስ ቪዲዮ መስራት አልቻልኩም ሰሞኑን ስላልተመቸኝ። ነገር ግን የዛሬ ዓመት የሰራሁት ቪዲዮ አለ። እስኪ በደንብ አድርጋችሁ ተከታተሉት። እነዚህን መልሶች በሙሉ ጠቅለል አድርጎ ይዟልና። ነገ ግንቦት 1 የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የብጽዕተ ብፁዓን የቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ሰዓሊተ ምሕረት ልደቷ ነው። አደራ ይሄ ቪዲዮ ለብዙ ሰዎች እንዲዳረስና ብዙ ሰዎች እንዲያውቁትና እንዲጠቀሙበት ኮፒ ሊንክ እንድታደርጉት ጠይቃለሁ። በጉጉት የምንጠብቀው የተለያዩ ቅዱሳን በየጊዜው ሲነሱ ራሷን እናታችንን ቅድስተ ቅዱሳን ቅድስት ድንግል ማርያምን እናታችን ሆይ ከበዓላቶችሽ በሙሉ የትኛውን በዓልሽን ትወጃለሽ ባሏት ሰዓት እኔስ ልደቴን እወዳለሁ ያለችላቸው የእናታችን የቅድስት ድንግል ማርያም ወላዲተ አምላክ እመብርሃን የተወለደችበት ትልቁ በዓል ደረሰ። ኢያቄምና ሐና ሰማይን ወለዱልን፣ ሰማያቸውም ፀሐይን አወጣችልን፣ አስገኘችልን። የዓለማችን ወላጆች ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን፣ ደናግልን፣ መነኮሳትን ወልደው ተባርከዋል፣ ተመስግነዋል፣ ተወድሰዋል። ኢያቄምና ሐና ግን ፍጥረት ሁሉ በአንድነት ቢሰበሰብ በእግሯ የረገጠችውን ትቢያ እንኳን መሆን የማይችል የሰማይንና የምድርን ንግሥት የእግዚአብሔርን እናት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን ወለዱልን። ለጨለመው ዓለም የብርሃን መቅረዝ ሆና ተጠቅመን ዘንድ አንድም ትንቢቱና ምሳሌው ይፈጸም ዘንድ እናታችን ቅድስት ድንግል ማርያም በዚህ ቀን ግንቦት 1 ከ2022 ዓመታት በፊት በሊባኖስ ተራራ ተወለደችልን። ጥንተ ነገሩስ አመጣጡ ታሪኩ እንዴት ነው ያልን እንደሆነ
ከነገደ ይሁዳ የሚወለድ ቅዱስ ኢያቄም የሚባል ደግ ሰው ከነገደ ሌዊ ወይም ደግሞ አሮን የተወለደች ሐና የምትባል ደግ ሴት አግብቶ በሕጉ ጸንተው በሥርዓቱ ተጠብቀው ይኖሩ ነበር። ነገር ግን ልጅ ስለሌላቸው በዘመኑ ሰዎች ልጅ የላችሁም እየተባሉ ይናቁ ነበር። ኦሪታውያን ልጅ የሌለውን ህጡአ በረከት ከበረከተ እግዚአብሔር ጸጋ የራቀ ነው ብለው ያምኑ ነበር። ኢያቄምና ሐና ልጅ እንዲሰጣቸው ሲጸልዩ ሲያዝኑ ዘመናቸው አልፎ አረጁ። እነሱ ግን የሚያመልኩት የአብርሃምና የሳራን አምላክ ነበርና በፍጹም ተስፋ አልቆረጡም። የለመኑትን የማይረሳ ጌታ በስተርጅናቸው ድንቅ ነገርን አደረገላቸው። አንድ ቀን እርግቦች ከጫጩቶቿ ጋር ሲጫወቱ አይታ እናታችን ቅድስት ሐና አምርራ አለቀሰች። እንስሳትንና አራዊትን አዕዋፋትንና እጽዋትን በልጅ በጸጋ ባርከህ የምታኖራቸው ጌታ ሆይ ምነው እኔን ልጅን ሐናን ድንጋይ አድርገህ ፈጥረኸኛልን ብላ አምርራ አለቀሰች። ይህን የተመለከተ አባታችን ቅዱስ ኢያቄምም ወደ ሊባኖስ ተራራ ወጥቶ ለ40 ቀን እየጸለየና እያለቀሰ እየተማለለ ሱባኤ ያዘ። በ40ኛው ቀንም ሁለቱም በአንድ ቀን ህልምን ያልማሉ። እርሱ ነጭ እርግብ ሰማያትን ሰንጥቃ ወርዳ በእናታችን በቅድስት ሐና ጆሮ ገብታ በማኅፀኗ ስትቀመጥ አየ። እርሷ ደግሞ የአባታችን የቅዱስ ኢያቄም በትር አብቦ አፍርቶ የሚያምር ፍሬን አውጥቶ ከዚያ ፍሬ ሰዎች ተሰብስበው እየጣፈጣቸው ሲመገቡ ታያለች። አባታችን ቅዱስ ኢያቄም ከሱባኤ እንደተመለሰ ሁለቱም ያዩትን ራእይ አይተው ተጨዋውተዋል። የእግዚአብሔር ፈቃድ ይሁን ብለውም ለ7 ቀናት ጸንተው ቆይተዋል። በ7ኛው ቀን ማለትም ነሐሴ 7 መልአከ ብስራት ቅዱስ ገብርኤል ክንፉን እያማታ ወደ እነርሱ መጣ። ዓለም የሚድንበት የፍጥረት ሁሉ መመኪያ የሆነች ልጅን ትወልዳላችሁ አላቸው። እነርሱም በጣም ደስ አላቸው፣ እግዚአብሔርንም አመሰገኑ። በሥርዓቱ መሰረትም አብረው በግብር ተገናኝተው እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ ሊቁ አባታችን ኦ ድንግል ኃጢአት ባለበት ፍትወት የተጸነስሽ አይደለም እንዳለ ነሐሴ 7 ቀን ተጸንሳለች። እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ከተጸነሰች በኋላም በቅዱሳኑ ኢያቄምና ሐና ላይ ብዙ ፈተናዎች መምጣት ጀመሩ። ምክንያቱም እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ገና በእናቷ ማኅፀን ውስጥ እያለች ነበር ተአምርን ማድረግ የጀመረችው። እናታችን ቅድስት ሐናን በመጸነሷ እንኳን ደስ አለሽ ሊሏት የመጡ በሽተኞች ሰዎች በሙሉ ተፈውሰው ይሄዱ ነበር። በአንድ ወቅትም የእናታችን የቅድስት ሐና ዘመድ አርፎ ሙቶ እሱን ሐዘን ልትደርስ በሄደችበት ጊዜ እናታችን ቅድስት ሐና በኦሪት ልማድ እያለቀሰች የአስከሬን ሸንኮር በያዘችው ጊዜ ያ ሙቷል ተብሎ ሊቀበር የነበረው አስከሬን አፈፍ ብሎ ተነስቶ ለእናታችን ለቅድስት ሐና ከማኅፀኗ ስላለችው ለቅድስተ ቅዱሳን ለቅድስት ድንግል ማርያም ሰግዷል። የአምላክ እናት መሆኗንም ብዙ ነገሮችና ትንቢቶችንም ተናግሯል። በዚህም የተነሳ አይሁዳውያን ጥምድ አድርገው ይዘዋቸዋል። ከዚያም እንደማያኖሯቸውና እንደሚገሏቸው ሲያውቁ ወደ ሊባኖስ ተራራ ተሰድደዋል። በዚያም እንዳሉ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ግንቦት 1 ቀን በሊባኖስ ተራራ ላይ ተወልዳለች። እንኳን ደስ አላችሁ። ይህ ቀን የእመቤታችን ሳይሆን የዓለሙ ሁሉ ልደት ነው። ስለ መጥምቀ መለኮት ቅዱስ ዮሐንስ ልደት በሊቀ መልአክ በቅዱስ ገብርኤል አንደበት በመወለዱ ዓለም ሁሉ ሰዎች ሁሉ ደስ ይላቸዋል ከተባለ በወላዲተ አምላክ በዓለም እናት በቤዛችን በአማላጃችን በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም መወለድማ እንዴት ደስ አይለን? እንዴት ሐሴት አናደርግ? እሺ፣ በቤተ ክርስቲያናችን ትውፊት መሰረት እናታችን ቅድስት ሐናና አባታችን ቅዱስ ኢያቄም ወደ ደብረ ሊባኖስ ወደ ሊባኖስ ተራራ ሲሰደዱ ምንም አይነት ስንቅ አልያዙም ነበር። ምክንያቱም አይሁዳውያን ይገሉናል፣ ያጠፉናል ብለው በሽሽት ላይ ሲሄዱ ስንቅ አልያዙም ነበር። በዚህም የተነሳ ድንኳን ጥለው ንፍሮና ጥራጥሬ ይበሉ ነበረ። ለዚህም ምሳሌ ግንቦት ልደታን ስናከብር እኛም በውጭ በኩል አንዳንድ ጊዜ ድንኳን እየጣልን ካልሆነም ደግሞ ዝም ብለን ጥራጥሬና ንፍሮ እየቀቀልን በዓሉን እናከብራለን። ይሄ ደግ የሆነ ምግባርና ምሳሌ ግን አሁን በእኛ ዘመን በዚህ በወጣቶች በኃጢአተኞቹ ተበላሽቷል። አዎ እናታችንን ለመውለድ ሲሉ የተሰቃዩትን ወላጆቿን አስበን ንፍሮ ቀቅለን ሳይሆን የምንበላው ድንኳን ጥለን ምን እንደምናደርግ ሁላችንም እናውቀዋለን። እጅግ በጣም በሚያሳዝን ሁኔታ እንበላለን፣ እንጠጣለን፣ እንሰክራለን፣ በጣም እንጠግባለን። ከዚያም አልፎ ደግሞ እንጨፍራለን፣ እንዘሙታለን። አባቶቻችን ያስቀመጡልን የግንቦት ልደታ የእናታችን የቅድስት ድንግል ማርያም የልደት አከባበር ይህ አይደለም። ቤተ ክርስቲያን በማደርና ወደ ቤታችን ከተመለስን በኋላ ደግሞ በፍቅርና በአንድነት ተሰብስበን ለችግረኞች በመራራትና በማዘን እንድናከብረውን የታዘዝ ነው። ስለዚህ ወጣቶች ይህንን ቪዲዮ ለሁሉም በማዳረስ የበዓል አከባበራችንን ዘይቤ እንድናስተካክልና ወደ ቀደሞ ፍቅራችን እንድንመለስ ስል መልእክቴን አስተላልፋለሁ። መድኃኔዓለም ኢየሱስ ክርስቶስ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ረድኤት፣ በረከት፣ ምልጃ፣ ፍቅር፣ ቃል ኪዳን አይለየን። አሜን። ይቆያል። ለመምህራችን ቃል ሕይወትን ያሰማልን፣ እኛም በሰማነው ፍሬ የምናፈራበት ያድርገን። በሌሎች መረጃዎች እስክንገናኝ ባካችሁ ለጸሎት በቆማችሁ ጊዜ ምስኪን ሀገራችኋን ኢትዮጵያን አስቧት። ከዚህ ከክፉ መንፈስ ላያችን ላይ ከመጣ ክፉ መንፈስ መድኃኔ ዓለም ኢየሱስ ክርስቶስ ዓለምን የፈጠረ አባታችን ይህንን ክፉ መንፈስ እንዲያስወግድልን ይቅር እንዲለን እርስ በርስ ተጨካክነናል። አሁን እርስ በርስ አሁን ተጠላልተናል። ያን መንፈስ እሱ ያስወግድልን።
ቸር ቆዩልኝ።